በጣም ደስ የሚል አባባል። ሊነጋ ሲል ይጨልማል። አሁን በቅርቡ ያየሽው ንጋት ምንድነው? በጣም ደስ ያሰኘሽ ነገር በህይወትሽ የገጠመሽ በቅርብ የመጨረሻ ገጠመኝ የምትይው? በእኛ ቤት እኔ እድሜ ልካችን ማለት ይቻላል እኔም ከተወለድኩ ጀምሮ እናቴም ከመጣች ጀምሮ ወደ ከተማ የራሳችን ቤት ኖሮን አያውቅም። እናቴም ኖሯት አያውቅም። ኪራይ ውስጥ ነው በቃ ሁሌ ብዙ ዓመት የኖርነው ኪራይ ውስጥ ነው። እና በጣም ነበረ የሚያሳስባት እናቴ። እኔ እንኳን ልጅ ስለሆንኩ ምናምን አይገባኝም። ቤት ነው የማንም ቢሆን እስከከፈልኩበት ድረስ ቤቴ ነው ብዬ ነው የማስበው። እና ሁሌ ምንድነው የምትለኝ አምነን ቤት መኖር ትፈልጋለች ትለኛለች። አምነን እንግዲህ የማያውቁ ተመልካቾች ካሉ አምነን ማለት ልጇ ነው። እና ምንም ቢሆን የራስሽ ቤት ብትኖሪ ደስ ይላል። የፈለገ የልጅሽ የራስሽ ቢሆንም ግን የራስሽ ነው ምንም ቢሆን ትለኛለች። ሁሌ ቤት እንዲኖረኝ ትፈልጋለች። እና ምን ሆነ ላይክ በመጀመሪያ በዚህ ዓመት እውነት ለመናገር ለሷ ነው የገዛሁት። እና በቃ ምንም አድርጌ በቃ እንደምንም ብዬ መግዛት አለብኝ ብዬ አሰብኩኝ። የመጀመሪያው ግን ለሷ ነው የሚሆነው ብዬ ለራሴ ቃል ገባሁኝ። ከዛ ለሷ ቤት ገዛሁላት። በዚህ 8 ወር ምናምን ውስጥ ነው እንግዲህ። ከዛ ደግሞ ድጋሚ ለራሴ ገዛሁ። ቁሳዊ ነው አይነው ግን ያው እንዴ ትልቅ ስኬት ነው እንጂ ህይወት ውስጥ ሊኖሩሽ ከሚገቡ መሰረታዊ ነገሮች ከሚባሉት ነገሮች አንዱ መጠለያ ነው። መጠለያ የኪራይም ይሁን የምንም ብቻ ማግኘት ትልቅ ደስታ አለው። የራሴ ሲሆን ደግሞ የበለጠ ከፍታ ነው፣ የበለጠ ደስታ ነው። እና እንኳን ደስ አለሽ። እኔ እና አንቺ እንኳን አውርተናል ያው እንደ ቤተሰብ በተመልካቾች ፊት በድጋሚ እንኳን ደስ አለሽ እላለሁ። በጣም ደስ ይላል። የት ሰፈር ገባሽ ማለት ነው? ሰፈር እንኳን አልነገርም። ምንድናት እቺ ሀሳብ ማሰብ መሰለኝ እያሰብኩ ነው ለማለት። እዚህ አዲስ አበባ ውስጥ ነው። ጎረቤት ነን። ጎረቤት ያንቺን ቤት የእናትሽን ቤት አሁን ተቀራራቢ ነው። አንድ ሰፈር ናቸው። አይ ደስ ይላል። በጣም ደስ የሚል ነገር ነው። አሁን ከቅድሙ አባባልሽ ጋር ነው እያያያዝኩት ያለሁት። ሊነጋ ሲል ይጨልማል ያልሽው ማለት ነው። ወይም ደግሞ የሆነ መልካም ነገር ሊመጣ ሲል ሀዘን ካለ ደግሞ ቀጥሎ ደስታ አለ ተብሎ ስለሚታሰብ፣ ስለዚህ ንጋትሽ ይሄ ነው ብለን ብናስብ ከሱ በፊት የነበረው ጨለማው ሀዘንሽ የነበረው ሞመንት የትኛው እዝን ያልሽበት? ያዘንኩበት አሁን ላይ ሆኜ ሳስበው የጠነከርኩበት ነው። እነዚህ ሁሉ ነገሮች ሲፈጠሩ ኦፍ ኮርስ ለኔ ትልቅ ነገር ነው፣ ትልቅ ስኬት ነው ብዬ ነው የማስበው። በተለይ በዚህ ውስጥ እናቴን ማስደሰት ማለት ነው። አሁን ያልከው ነገር ብዙ ነገር ተፈጥሯል ባለፈው አመት። አይ ቲንክ ጥሩ አልነበረም በብዙ ነገር። ይሄ 3-4 አመት ዲቴይል ማውራት ባልፈልግም ግን ብዙ ነገሮች ተፈጥረዋል። ፐርሰናል የሆኑ ነገሮችም ሀገራዊ የሆነ ነገርም በስራ በኩልም ተያይዞ አንድ ላይ ሲሆን ትንሽ ለመሸከም የሚከብድ ነገር ነበር የ4 አመት ውስጥ ምናምን። እና ግን በጣም አጠንክሮኛል፣ ጠንካራ አድርጎኛል። አሁን ያሉት መልክ ቅድም እንዳልኩ ነው። አሁን የተፈጠሩት መልካም ነገሮች ብዬ የማስባቸው እናቴ ቤተሰቦቼ ደስ ይላቸዋል ብዬ ያስደስታል ብዬ የማስባቸው ነገር ነው። እሱ እንዲሆን እነዚህ ነገሮች ማለፍ ነበረባቸው። ይሄንን ሃንድል ማድረግ በትክክል ሃንድል እንዳደርገው አድርጎኛል። ያንን ከዛ በፊት የተፈጠሩ መልካም አይደሉም ብለን እናስባቸው ነገሮች አሁን ላይ እግዚአብሔር ጥሩ ሲያደርግልኝ እሱን እንዴት ሃንድል ማድረግ እንዳለብኝ፣ በዛ ሳይሆን በእግዚአብሔር መመካት እንዳለብኝ፣ ከሰዎች ጋር ያለኝ ግንኙነት ሁሉም ነገር ያልፋል ብዬ አውቃለሁ። ባይ ዘ ወይ መጥፎ ነገር ብቻ አይደለም ያልፈው፣ ህይወታችን ላይ ያለው ጥሩ ነገርም ያልፋል። ቁሳዊ ነው የምትለው ምንም አይነት ነገር ውበት
ዝና፣ ብር፣ ሁሉም ነገር ያልፋል እና ሀምብል መሆን አለብህ። ሀምብል ሆኜ እንዳልፍ ያደረገኝ ደግሞ እነዛ ከዚህ በፊት የተፈጠሩ ይሄ 4 ዓመት ውስጥ ምናምን የተማርኳቸው ነገሮች ናቸው። አይ ቲንክ አሁን ላይ ማለት አይደለም ዋናውና ትልቁ ግን ማትረሹ በጣም ትልቅ ጉዳት አደርሶብኝ አለፈ የምትዩ በከነዚያም ከተጠቀስሽ ህመም ፈጥሮብኝ አለፈ የምትዩ ጉዳትም ባንል ጉዳት አድርጎብኛል አልፏል የሚለው ከሆነ አሁን ላይ እየተሰማኛል ማለት ነው አይደል? በወቅቱ ህመም ፈጥሮብሽ ነበር። በጣም ብዙ ነው። ይሄ አሁን አንዱን ብነግርህ ማስበልጠው ነገር አይደለም። በሰዓቱ እነዚህ የጠቀስኩልህ ይሄ ፐርሰናል የሆኑ ነገሮች አገሪቷን በደበረችበት ነገር ውስጥ በስራም ምናምን ብዙ ነገር አጋጥሞኛል እና አንዱን መለየት አልችልም። ሁሉም ነገር ደግሞ መናገር አልችልም። ግን አልፏል። ለጥሩ ሆኗል። ለእኔ ለጥሩ ሆኗል ብዬ ነው የማስበው። በዛ ደግሞ እንኳን አለፍኩኝ ደስተኛ ነኝ ያንን በማለፌ። በጣም ዳሃርድ የሚባሉ አይነት አድናቂዎች አሉሽ። አብረን ተቀምጠን እንደዚህ ቁጭ ብለን ሻይ በምንጠጣ ሞመንቶች እንደው ድንገት ወይኔ ብለው የሚመጡ አይነት አድናቂዎች አሉሽ። በተለይ ደግሞ ወጣት ሴቶች እና የሚገርም ነው የአድናቂዎችሽ ኢቭን ለምሳሌ እንደዚህ ቁጭ ሲባል አሁን የኔ አድናቂዎች ቢሆኑ እዛ ከርቀት ሆኖ ወይ እንደዚህ ሊሉ ይችላሉ ወይንም ደግሞ ያው ከሰው ጋር ነው ብለው ሊፈሩ ይችላሉ። ያንቺ ፍርሃታቸውን አልፈው ሁሉ ተሻግረው መጥተው ይቅርታ ብለው የሚያወሩሽ አይነት አድናቂዎች አሉሽ አይደል? በጣም ደስ ነው የሚለኝ። ብዙ ጊዜ አሁን እዚህ ሙያ ውስጥ የሌሉ ሰዎች ምናምን አይደክምሽም ምናምን ይሉኛል። ላይክ እንዴት ነው የምትችይው? አይደክምሽም? በፍጹም አይደክሙኝም። ደክሞኝ አያውቅም። በጣም ነው ደስ የሚለኝ። መወደድ በጣም እኮ ደስ የሚል ነገር ነው ማለት በተለይ ደግሞ በስራ ሪል የሆነ ደግሞ እነሱ ያስታውቃል፣ እውነተኛ እንደሆነ በጣም ያስታውቃል። የምን አድናቂዎቼ ናቸው ብለው የሚመጡ አውቃቸዋለሁ፣ እለየዋለሁ። ላይክ አደናነቃቸውን እለየዋለሁ። ሪል የሆነ ያልሆነ ምናምን ያስታውቃል። ብዙዎቹ ሪል የሆነ ነገር ነው የሚገጥመኝ እና እሱ ደግሞ መታደል ነው። በጣም ደስ የሚል ነገር ነው እና እሱን አግኝተህ እንዴት ነው የሚደክመህ? እኔ እንጃ ወይ ለምጄዋለሁ ወይ አይደክመኝም። በቃ በጣም ነው ክብር ያለኝ፣ በጣም ነው ደስ የሚል ነገር ያለኝ ለእንደዚህ አይነት ሰዎች። ደግሞ ቋሚ የሆኑ የሚናደዱብሽ ሰዎች አሉ። የምር ሁላችንም ጋር ስላሉ ነው። እኔ አስታውሳለኝ ማለዳ ኮከቦች የተጀመረ ሰሞን እያሳደደች የምትሰድበኝ ሴትዮ ነበረች። አክቹሊ በኋላ ልጅ ሆና ነው የተገኘችው እና እንደዚህ ዝም ብሎ በሄድሽበት እየተከተሉ የሚተቹሽ የሚሰድቡሽ ሰዎች ይኖራሉ። እንደሱ አይነት ገጥሞሽ ያውቃል? ማለት እንትንሽ ላይ ላይክ ሶሻል ሚዲያሽ ላይ እዚህም እዛም አለ። ግን እኔ እንደዚህ ቢል ነው አለያቸውም። ሁሉም እኩል ምንድነው ራሴን ያሳመንኩት ነገር ሁሉም ሰው እኩል ይወደኛል ብዬ አላስብም፣ እኩል ይጠላኛል ብዬ አላስብም። ኢትስ ፋይን። ያን ያህል ግን እውነት ለመናገር ምናልባት አሁን እየጀመሩ ያሉ ልጆች እያዩን ሊሆን ይችላል። ኢንተርቴይንመንቱ ላይ እየገቡ ያሉ ልጆች አሁን ቲክቶክ በቀላሉ ልጆቹን ታዋቂ ያደርጋቸዋል። ስለዚህ እየመጡ ባሉበት ሞመንት አንዳንዴ ህመም የሚፈጥር ኮሜንት ድንገት ሊገጥማቸው ይችላል። ስትጀምሪ ይሁን እስካሁን ባለሽበት ሂደት ኮሜንቶች በጣም ሃርሽ የሆኑ ኮሜንቶች ወይም ደግሞ ከባድ የምንላቸው ደባሪ ኮሜንቶች ይረብሹሽ ነበር? አሁንስ ይረብሹሻል ወይስ እንዴት ነው የምታልፊያቸው? አሉ የሚረብሹኝ አንዳንድ ኮሜንቶች። አሁን ለምሳሌ ስለ ፋሚሊ ምናምን ደስ አይለኝም። ስለ እናቴ ስለ ልጄ ምናምን አይነት ኮሜንት ሳይ ምን በወጣቸው እላለሁኝ፣ ደስ አይለኝም። ምክንያቱም እኔ ነርስ ኦኬ ቅድም እንዳልከው ነው። ስለ ጓደኞቼም በቃ አርት ውስጥ የሌለ ጓደኛዬ አርት ውስጥ የሌለ ሰው ከሆነ ባይነኩብኝ ደስ ይለኛል በእኔ ምክንያት። ምክንያቱም እነሱ እኔ ባልኖር ሰው አያውቃቸውም አይደለ? ኖርማል ሰዎች ናቸው። በእኔ ምክንያት ግን እንደዛ እንዲሆኑ ስለማልፈልግ ስለ ጓደኞቼ ስለ ልጄ ስለ ቤተሰቦቼ ምናምን
ኮሜንት ሲደረግ ብዙ ጊዜ እንደዛ ያጋጥመኝ አንዳንዴ አለ እንደዚህ የሚያጋጥመኝ እና በጣም ነው ደስ የማይለኝ የሚከፋኝ ጊዜ አለ። ግን ምንድነው አሁን እንደዚህ እውቅና ውስጥ የሚሆን አርት ውስጥ እየገቡ ያሉ ሰዎች ምናምን መሰበሩ ማዘኑ እንዳያስደነግጣቸው ይዘኑ ካላዘኑ ካልተሰበሩ ስለማያውቁት ማለት ነው። በኋላ ላይ ላይክ እየቀለላቸው የሚመጣው አሁን ከሰበራቸው እና ይሄ መሰበር ማለት ላይክ መተው ስራቸውን መተው አይደለም። ማዘን መከፋት በኮሜንት ግን ኢትስ ኦኬ ኖርማል አካባቢ ኖርማል ነው። በኋላ ግን እነዚህ ነገሮችን እየደበረ እየከፋ እየተናደድክ ምናምን ይወጣልህና ከዛ በኋላ ሰውን ታውቀውና በቃ ደግሞ በሰራህ ቁጥር ነው እንደዚህ አይነት ነገሮች የሚመጡት እና ኢቨን እንደዚህ አይነት ነገሮች ሲመጡ እንደውም ጥሩ ነው ያለሁት ብሎ ማሰብ የተሻለ ነው። በቃ ስለሰራው ነው ጥሩ ላይ ስላለሁ ነው እንደዚህ አይነት ነገሮች እየመጡብኝ ያሉ ሃንድል የምናደርግበት መንገድ ከራሳችን ጋር ቢሆን ጥሩ ነው። ይሄ ወጥቶ ቶሎ መልስ ለመስጠት መሞከር እዛው ዳይሬክት ኮሜንት ላይ መልስ ለመስጠት መሞከር ምናምን ልክ ጥሩ አይደለም። አትችለውም የባሰ ነው ሊጥልህ የሚችለው ያ ኮሜንት ከተመላለስክ ማለት ነው። የመጀመሪያው ላይ ጸጥ ብሎ በቃ ስራ ላይ ትኩረት ማድረግ ነው። ከዛ በኋላ ግን ይለመዳል። እንደዛ ነው። የምትሰሚያቸው ኮሜንቶች አሉ ወይ ልክ ናቸው ብለሽ የምትያቸው? በጣም ብዙ አይነት አስተያየቶች ይሰጡናል። የኪነ ጥበብ ሙያተኛ እስኮንሽ ድረስ ህዝብ ፊት ካሜራ ፊት ተቀምጠን በቲቪያቸው በስልካቸው ሁሌ ብቅ ስለምንል የተለያየ ሰው እንደየስሜቱ የሆነ ነገር ይልሻል። የምትሰሚያቸው ኮሜንቶች አሉ ሪሊ? አንዳንድ አሉ። ምን አይነት ሲሆኑ አሉ? ላይክ የሚያስተምረኝ ኮሜንት አለ። አንዳንድ ኮሜንት አላስታውስም ለመናገር ግን አሉ የሚያስተምሩኝ። ባይ ዘ ዌይ ብዙ ጊዜ ማቹርድ የሆነ ሰው አስተዋይ የሆነ ሰው የሚባል ሰው ዝም ብሎ ኮሜንት ላይ አታገኙም። ቴክስት ምናምን ነው የሚያደርጉልህ እና በኮሜንት ላይ የሚያስተምረኝ አግኝቻለሁ። ኮሜንት ያው በቴክስት ማለት ነው ያስተማርኛል። ይሄ ቴክስት ማለት አሁን ኢንስታግራም ላይ ምንድነው ዲኤም ነው የምትሉት? እሺ ዲኤም ያደርጉልኛል። ስለዚህ በአደባባይ ሰው ፊት አይደለም የሚሉሽ፣ ይመክሩሽ ከሆነ በውስጥ መልእክት ነው። በውስጥ እንደዚህ ባይሆን እኔ በጣም ነው የምወድሽ እንደዚህ አወራራቸው ራሱ አለው። በቃ በጣም ሪስፔክትፉል ናቸው። ግን በቃ በጣም ስለተሰማቸው ወይ የሆነ እንደዚህ ደግሞ ብታስተካክል ጥሩ ትሆን ነበር ብለው የሚያስቡት ነገር ሊኖር ይችላል። ኮሜንት ላይ ዝም ብሎ ከውጭ ኮሜንት አታገኘውም። እንደዛ አይነት ሰው አታገኝም። ከውስጥ ነው እና ቴክስት ዲኤም ሲያደርጉልኝ የምሰማቸው አሉ። እኔም ተምሬበት ልክ ናት እኮ ወይ ልክ ነው እኮ ምናምን ብዬ ተግባር ላይ ለማዋል የምሞክራቸው ነገሮች አሉ። ግን አሁን ዝም ብሎ ኖርማል ኮሜንቶች ይሄ እንዳልኩ አሁን እዩኝ አትበይ ምናምን የሚል ኮሜንት በጣም ነው የሚያስቀኝ። እቺ ደጋግመሽ ስትያትም ሰማለሁ ድሮም ጀምሮ ማለት ነው። እቺ እዩኝ በኋላ ደብቁኝ ታመጣለች። ተደጋግሞ የሚባል ኮሜንት ኢማጂን አርቲስት ሆነ እዩኝ አትበይ ስትባል ይሄዳል። እንጀራዬ ነው መታየት። እሱ ኮሜንት ብዙ ጊዜ አይገባኝም። አንዳንዴ በቃ ያው ማለት ስላለባቸው ነው። አሁን እኔም ፐርሰናሊ ስናወራት በተለይ ለአመታት ተራርቀን ነበረ። እኔ ወጣ ብዬ ስመለስ ተገናኝተን ስናወራ ራሴ የጠየቅኩሽ ጥያቄ አለ። ሶሻል ሚዲያ ላይ የማያት ሰላምና ሪል ላይፍ ላይ ያለችው ሰላም አንድ አይነት ናት ወይ ብዬ ጠየቅኩሽ። የመጀመሪያ ጥያቄ ካስታወሽ አረ ያንን ፐርሰናል እንደዚህ በአካል አብሮ በመኖር ሂደት ውስጥ እኛ የምናቀሽን ሰላም አያውቅም ሰው። ስለዚህ ያቺኛዋ ሰላም አንቺን ትገልጻለች ወይ ነበር ጥያቄ። የሚሆነውን ነው የሚያዩት ህይወቴ ላይ ሁሉንም ባይተወይ ሁሉንም የምናሳይም የራሴን ኦኬ ላውራ ሁሉም ነገርን አላሳይም ይመስላል። ሁሉም ነገር የምታሳይ ይመስላል ፖስት ስታደርግ ምናምን፣ ግን አይደለም። በጣም ብዙ ማላሳያቸው ምናምን ነገሮች አሉ። ግን ያዩት ካለ ግን እሱ ነው ከራሴ ተቀንሶ ያለው። ይሄ ከኔ የወጣ ነገር ነው የሚወጣው እንጂ ይሄ ካራክተር ይሄ ሌላ ካራክተር የለኝም። የራሴ ካራክተር
ሶሻል ሚዲያ ላይ የሚያዩት እዚህም በአካልም ቢያውቁኝ የሚያዩት ተመሳሳይ ነው ብዬ አስባለሁ። ብዙ ጊዜ ምንድን ነው በፊልም ነው እንትን የሚያደርጉኝ፣ በፊልም ነው እንደውም ጀጅ ይሄ ባህሬን እንደዚህ በአካል ስናይሽ ላይክ ዝምተኛ ነሽ፣ ብዙ አታወሪ ምናምን፣ ፊልም ላይ ግን ቀበጥ ነሽ ምናምን። ለሁሉም እንደዛ አይደለሁም፣ እንደየሰው እለያያለሁ። አሁን በጣም ዝምተኛ የምሆንበት ሰው አለ፣ በጣም ለፍላፊ የምሆንበት ሰው አለ። የተለያየ ነው ባህሪ። አላቅም ለምን እንደዛ እንደሆንኩኝ አላቅም። በጣም የለመድኩትና ቤስት ፍሬንድ ብዬ የማስበው በጣም ያቀኛል፣ አውቀዋለሁ። ምንም ባደርግ ምንም ባወራ ጀጃ አያደርገኝም ብዬ የማስበው ሰው ጋር በጣም ለፍላፊ ነኝ። የሆነውን የማይሆነውን ነገር ሁሉም ነገር ነው የማወራው። ከአንዳንድ ሰዎች ጋር ደግሞ በጭራሽ አላወራም። በተለይ ካለመድኩት ሰው ጋር ምናምን ደግሞ ዝምተኛ ነኝ። ሜይ ቢ እንዳይልጋጭባቸው ብዬ ነው እንደ ቀበጥ ነኝ ብለሽ ከዛ በኋላ ደግሞ ቀበጥ አይደለሁም። ቀበጥ ምንድን ነው ቀበጥ? አሁን ሰው ጋር ሲሄድ የኔ ባህሪ በምን አይነት መንገድ እንደሚተረጉመው አላውቅም፣ ግን ራሴን ሆኜ መኖር ነው የምወደው። በቃ ምንም ከቨር ማድረገውም ማስመስለው ነገር የለኝም። የሚሆነው ነው የሚሆነው። በቃ እዚህ ያለው ታየዋለህ ነው።